ሰላም ጤና ይስጥልን አድማጮቻችን፣ ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራም ሆርን ፍሪኩዌንሲ ነው። ኤርሚያስ ሙልጌታ ከኤድመንተን ካናዳ ወደ እናንተ እንግዲህ ሳምንታዊ መረጃዎችን ይዤ መጥቻለሁ። እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? በማለት እንጀምራለን። ባሳለፍነው ሳምንት እንግዲህ አበይት ነጥቦችን እንደዚሁ እያነሳሳን እንደዚሁም ደግሞ መገናኛ ብዙሃን በኢትዮጵያ ብሎም በምስራቅ አፍሪካ ሀገራት ምን አዳዲስ መረጃዎችን ይዘው መጡ፣ አሁንስ ያለው ነገር ምን ይመስላል እንዲሁ የሚለውን ነገር ከናንተም እንደዚሁ የደረሱኝን አስተያየቶችም አሉ። እነሱንም ታሳቢ አድርጌ እንግዲህ በቀጣይ ደግሞ የተሻለ ስራ ወደ እናንተ ይዤ ለመቅረብ እሞክራለሁ። እንደዚሁ እንግዲህ መረጃዎችን እያቀበልኩኝ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁኝ ማለት ነው። ከሰሞኑ እንግዲህ የሰሞንኛ የሀገር ውስጥ ወሬዎች በጣም ሞቅ ደመቅ ብለው ደግሞ ወደ ህዝብ ሲደርሱ የነበሩትን እንዲሁም ደግሞ መነጋገሪያ ሆኖም የሰነበቱትን እያነሳን በዋናነት ያው የምርጫ ወሬ ነው የሚሆነውና ከምርጫ ወሬዎችም ጋር በተያያዘ እንግዲህ በርካታ አስቂኝ አስገራሚም ነገሮች እንደዚሁ እየተሰሙ ይገኛሉና ወደ እናንተ ለማድረስም ያህል እንደ መግቢያም እንግዲህ የኢትዮጵያ ኢንሳይደርን ዘገባ ይዤ መጥቻለሁኝ። በተለይም ደግሞ እንግዲህ አሁን ገዢው ፓርቲ ወይም ብልጽግና በመጪው ምርጫ የኢዜማ አመራሮች ይወዳደሩባቸዋል ያሏቸውን ኮንስቲትዩንሲዎች እንደዚሁ ምንም አይነት እጩ አለማቅረቡን ተከትሎ በርካታ መነጋገሪያዎች እንዲሁም ሀሳቦች ሲሰነዘሩ ተሰምቷል። ከዚህም ጋር በተያያዘ እንግዲህ አብዛኞቹ ያው የኢዜማን እና የመንግስትን ወይም ደግሞ የብልጽግናን ሁለቱ ፓርቲዎችን እጅና ጓንት ሆኖ መስራትና ከዚህ ቀደም ባለፍ ገደብም እንደዚሁ ደግሞ ያው ኮሪደር ቶክም አይነት ሲነሱ የነበሩ ሁለቱ ፓርቲዎች ያው የአጃቢና የታጃቢ እንጂ የተፎካካሪ ወይም ደግሞ የተቃዋሚ ፓርቲ አይነት እንደዚሁም ደግሞ የገዢ ፓርቲ አይነት ሚና የላቸውም የሚል ትችትም ሲቀርብባቸው ይነሳል። በእርግጥም የህዝብ ድምጽ ናቸው ወይስ ከማለትም እስከ መባለም የሚደርሱም ናቸውና ከዚህ አስቀድሞ ያው ዘለግ ያሉ ጊዜያት በፊት በተለይ አንድ ጽሁፍም እንደዚሁ ለማስነበብ ችዬ ነበረ። በእርግጥ የመንግስት ከተፎካካሪ ፓርቲዎች እንደዚሁ ሰዎችን ይዘን ከኛ ጋር እንዲሰሩ ካሸነፍን ከኛ ጋር እንዲሰሩ የምናደርግበት አግባብ ይኖራል የሚል መረጃ እንደዚህ ጠቆም አድርገው አልፈው ነበር በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ እና ከዛ ጋር በተገናኘ እንዲያውም አስታውሳለሁኝ በእርግጥ የጠቅላይ ሚኒስትር አብይ አህመድ ወይም ደግሞ የእርሳቸው የሚመሩት የብልጽግና ፓርቲ ፓወር ሼሪንግ ያስባል ወይስ ደግሞ እንዲያው አፍ ማዘጊያ ማኖ ለማስነካት ነው ወይ የሚል እንደዚሁ ንባብም ዘለግ ባሉ ጊዜያት ረጅም ጊዜ ነው በእርግጥ ለማስነበብ እንደዚሁ ሞክሬ ነበረና ፓወር ሼሪንግን እንደ ሀሳብ የተገበሩት ይመስላሉ። ነገር ግን ያው ከተፎካካሪ ፓርቲ በተለይም ደግሞ ከኢዜማ የሚኒስትሪያል ፖዚሽን እንደዚሁ ከአብን እንደዛው የካቢኔ ጉዳዮች የካቢኔ አባል እስኪሆኑ ድረስ አድርሰዋቸዋል ማለት ነው። ይሁን እንጂ በርካታ የፖለቲካውን በቅርበት የሚረዱ ሀሳብ አስተያየቶቻቸውን የሚሰጡም ሰዎች ደግሞ ይህ ጉዳይ በእርግጥ ከተፎካካሪ ፓርቲነት ይልቅ ለመንግስት ወይም ደግሞ ለገዢው ፓርቲ ድምቀት ከመሆን ያለፈ ምንም አይነት የህዝብ ድምጽ ወይም ደግሞ የህዝብን ውክልና የሚወጡ አይደሉም እስከማለት እና ትችት እስከመሰንዘር ይደርሳሉ ማለት ነውና የአሁኑም ዘገባ ከዛ ጋር የተያያዘ ነው። እንግዲህ የኢዜማ የሚወዳደርባቸው አካባቢዎች ወይም ደግሞ የኢዜማ አመራሮች የሚወዳደሩባቸው አካባቢዎች ብልጽግና ፓርቲ እጩ እስከ አለማቅረብ የደረሰ አይነት ትብብር አሳይቷል አይነት ነገር ነው ያው እንግዲህ ኢንፎርሜሽኑ እና ይህንም ተከትሎ እንግዲህ ያው የተነሳውን ውዝግብ ተከትሎ የኢዜማ ፓርቲ መግለጫ ወጥቷል። በተለይም ደግሞ ለኢትዮጵያ ኢንሳይደር ደብዳቤ ጽፏል። ይህም ደግሞ ፖርትሬት የተደረገበት መንገድ ትክክል አይደለም፣ ፍሬም የተደረገበት መንገድ ትክክል አይደለም፣ ሌሎች ፓርቲዎችም እያሉ እንዴት ነው እኛን እንደዚህ አይነት ነገር ተለይተን ልንወጣ ወይም ልንጠቀስ የቻል ነው እስከማለትም ደርሰው ነበረ። በዚህ እንግዲህ የደብዳቤ ምልልስ ውስጥ ይገኛል። አሁንም በእርግጥ በቀጣይ ሳምንትም
የተለየና አዲስ ነገር ካለ ወደ እናንተ እንደዚሁ የማድረስ ይሆናል ማለት ነው። ነገር ግን ብልጽግና ፓርቲ ይህን ሲያደርግ የመጀመሪያው አይደለም። ያው የመጀመሪያ ምርጫው የነበረው ባለፈው ስድስተኛው ሀገራዊ ምርጫ በሚመለከት አሁን የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረት በተወዳደሩበት አካባቢ በግል ነው የተወዳደሩት እና በስፍራው የብልጽግና ፓርቲ እጩ አልነበረም እስከመባልም ደርሶ ነበረ። በእርግጥ ባልሳሳት እኔ የምኖርበት አካባቢ እኔ ኖርበት የነበረው አካባቢ የሴምሲ እና መሪ አካባቢ ነበረ የተወዳደሩት የነበረው ዲያቆን ዳንኤል ክብረት እና በዛ አካባቢ የብልጽግና እጩ የለም እስከመባልም ደርሶ ነበረ። በእርግጥ ባልሳሳት እጩ ሆኖ የቀረበም መኖሩን በውል አላስታውስም እና ይህ የተለመደ አሰራር እንደሆነ እንዲሁ ማስታወስም ያስፈልጋል ማለት ነው። ከዚሁ ጋር ተያይዞ ያው ከምርጫ ወሬዎች ሳንወጣ እንግዲህ ያሳለፍነው ሳምንት በጣም ሞቅ ደመቅ ብለው ከተነሱ ወሬዎችም አንጻር በነገራችን ላይ ያው የሰባተኛው ሀገራዊ ምርጫን በሚመለከት ከዚህ ቀደም ከነበሩት ምርጫዎች በጣም ቀዝቃዛው ምርጫ እንደሆነ ይሰማኛል። ምንም እንኳ በዘመነ ኢህአዴግም 100% ማሸነፍኩኝ እያለም በርካታ የምርጫ ወሬዎችና ውጣ ውረዶች እንደዚሁ ሞቅ ሞቅ ማለቱ የፕሮፓጋንዳ ስራዎችም እንደዚሁ ይሰሩ ነበረ። ነገር ግን አሁን በጣም መንግስትም በእጅጉ አቀዝቅዞታል። እንደዚሁ ደህና ነገር ከዚህ ቀደም ይታዩ እንደነበሩት ወይም መንግስት ሲፈልጋቸው የሚያሞቃቸው አይነት የሀገራዊ ኢቨንቶች አይነት አይደለም። ምርጫው አሁንም እንደዚሁ የተሰጠው አይደለም፣ ትኩረት የተሰጠው አይደለም። በዚህ ምክንያት እንደዚህ በጣም ኮልድ ምርጫ ነው ብዬ የምታዘባለሁ በግሌ። እንግዲህ ሀሳብ አስተያየቶቻችሁ እናንተም እንደዚሁ ልትሰጡ ትችላላችሁ። ከዚህ ጋር በተገናኘ ያው እንግዲህ ባሳለፍነው ሳምንት የካሙዙ ካሳ የሙዚቃ ባለሙያ ወይም አርቲስት ብሎ መጥራት እንዴት ልመድበው እንደምችል አላውቅም። ነገር ግን የሙዚቃ ኮምፖዘር ነው። እሱ እንግዲህ ለምርጫ ተወዳዳሪ ሆኖ መቅረቡ በየካ ክፍለ ከተማ የምርጫ በግል ይወዳደራል ተብሎ እንደዚሁ ይፋ ሆኗል። ከዛ በተጨማሪ ደግሞ በሻቱ ሶለማርያም የሚዲያ ባለሙያ ነች። ጋዜጠኛ አይደለችም። ባይዘው ጋዜጠኛ ያው እንግዲህ ብዙ እንትኖች ስለሚምታቱብን የፕሮግራም አዘጋጅ ነች፣ ፕሮዲውሰርም ነች፣ እንደዚሁ የሚዲያ ባለሙያ ነች በሻቱ ሶለማርያም። እሷም እንደዚሁ እጩ ሆና ቀርባለች። የካሙዙ በዋናነት ግን የካሙዙ እጩ ሆኖ መቅረብ በርካታ ትችቶችን ፈገግ የሚያሰኙ አስተያየቶችም እንደዚሁ ሲሰነዘሩ ከግራ ከቀኝ ሰንብቷል። ያው እንግዲህ አሁን ደግሞ ዘግየት ብሎ የወጡ መረጃዎች ስቱዲዮ እስክንገባ በጣም ጥቂት ደቂቃዎች እስኪቀሩን ድረስ የካሙዙን በሚመለከት አንዳንድ መረጃዎች የማህበራዊ ሚዲያ ላይ እየተሰራጩ ይገኛሉ። በተለይም ደግሞ የመኖሪያ አድራሻውን በሚመለከት ማለት ነው። ከዚህ ቀደም የነበረው ያው የትምህርት ደረጃውን በሚመለከት ነበረ። ያው መካከለኛ ደረጃ የሚል በእርግጥ ምን አይነት የትኛው የትምህርት ክፍል እንደሆነ ባይታወቅም መካከለኛ ደረጃ የሚል የትምህርት ደረጃ እንደዚሁ ይፋ መሆኑን ተከትሎ በርካቶች እንደዚሁ አስተያየቶቻቸውንም ትችታቸውንም ሲሰነዝሩ ነበረ። አሁን ደግሞ ከመኖሪያ አድራሻው ጋር በሚመለከት ይህን ዘገባ እስካጠናቀርንበት ጊዜ ድረስ የመኖሪያ አድራሻውን በሚመለከት እንደዚሁ የሙያ ባልደረባው ከሆነ ታዋቂው የሙዚቃ አቀናባሪ አበጋዝ ክብረ ወርቅ መኖሪያ አድራሻ የተመዘገበ ነው መኖሪያው የሚል መረጃዎች እንደዚሁ እየወጡ ነው የሚገኘውና ይህ ደግሞ በጣም ሌላ ተጨማሪ አይነት የትችትና ውዝግብ እንደዚሁ እያስነሳ ይገኛል ማለት ነው። ይሁን እንጂ እንደዚህ አይነት ማለት በርካቶች ያልተስማሙባቸው እንደዚሁ መንግስት የወደዳቸው የፈቀዳቸው ሰዎች ለውድድር ሲቀመጡ በኢትዮጵያ የፖለቲካ ላንድስኬፕ ውስጥ ይሄ መጀመሪያው አይደለም። እንግዲህ ለማስታወስም ያህል በአንድ ወቅት ባልሳሳት ተስፋዬ ገብረአብ ይመስለኛል ይህን መረጃም አውጥቶት የነበረው በጽሁፍም በአንድ ወቅት የቀድሞ የአማራ ክልል ርዕሰ መስተዳድር አዲሱ ለገሰ የእርሳቸው የግል ሹፌር እና አጃቢ በአይና ቡግና ወረዳ ለውድድር መቅረቡ
ቀረበ በሚል መረጃዎችም እንደዚሁ ሲሰራጩ የሚታወስ ነውና እንደዚህ አይነት መረጃዎች መንግስት የፈለጋቸው መንግስት የፈቀዳቸው ግለሰቦች በየትኛውም አይነት የስራ ድርሻ በየትኛውም አይነት የትምህርት ደረጃ ቢሆኑ ለምርጫ መወዳደርና እንግዲህ ለታሰበላቸው የመንግስታዊ ስልጣን እንደዚሁም ደግሞ የህዝብ ውክልናን እንዲያገኙ የማድረግ አካሄድ በካሙዙ አሁን የተጀመረ አይደለም። ቀደም ሲልም በኢትዮጵያ የፖለቲካ ምህዳር ውስጥ የተለመዱ አይነት አካሄዶች ናቸውና ይህን በሚመለከት እንግዲህ ብዙ አይነት መረጃዎች ወይም ደግሞ ብዙ አይነት ትንታኔዎችም እንደዚሁ ልንሰማ እንችላለን ከዚህ በኋላም በቀጣይ ማለት ነው። ያው እንደምታስታውሱት የባልደራስ ሲመሰረትም በርግጥ ባልደራስ ወደ ፓርቲነት ከማደጉ ማስቀድሞ ተመሳሳይ በወቅቱ የአዲስ አበባ ምክትል ከንቲባ የነበሩት ያኔ ምክትል የነበሩት ታከለ ኡማ የፈጠሯቸው ሰዎች ነበሩ። ምናልባትም የተነሳውን በያኔው እንግዲህ በባልደራስ አመራር እስክንድር ነጋ የተጀመረውን ንቅናቄ ታርኒሽ የማድረግና መንግስታዊ ንቀትም በሚመስል መልኩ ያሳዩበት አካሄድም ነበረ። ከዚህም ጋር ተያይዞ እንግዲህ እንደምታውቁት ማሜ ፕሬዚዳንት ነኝ ብሎ ራሱን የሚጠራው እና በሶሻል ሚዲያ በተለይም ደግሞ በቲክቶክ ደግሞ የሚታወቀው መሐመድ ወይም ደግሞ ማሜ ራሱን ማሜ ይለዋል። ማሜ ጩልሌ ነው የሚለው እና ምልክቴ ጩልሌ ነው እስከ ማለት የደረሰ እና በጣም ቀልድና ዋዛ አይነት ነገሮች የሚታዩበት የሚነበቡበት ሰዎች እንደ ቁም ነገር ሊወስዱት የማይችሉት አይነት ሰው ነው የነበረውና እሱን ነበረ በእስክንድር እኩይ አድርጎ እስከ ማቅረብ ተደርሶ የነበረው። ይህ ደግሞ መንግስታዊ የተቃዋሚን የመናቅ እንደዚህ ተፎካካሪን የመናቅ አይነት አካሄዶች የታዩበትና ብዙ ብልህ ያልሆነ አካሄድም እንደነበረ እንደዚሁ የሚታወስ ነው። ሌላው እንግዲህ ከዚህ ከምርጫ ወሬዎቹ በእርግጥ ወደ ኋላም ደግሞ እንግዲህ ድንበር ተሻግረን እንከሰታለን ከምርጫ ጋር በተያያዘ ነገር ግን ለአሁኑ ከኢትዮጵያ ሳንወጣ ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት ከቃና ቴሌቪዥን ጋር ያደረጉት ውይይት ራሱን የቻለ ሌላ አጀንዳ ሆኖ ሰንብቷል። ባሳለፍነው ሳምንት በተለይም ደግሞ እንግዲህ ከኮሪደር ልማት ጋር እንደዚህ በርካታ በእርግጥ ርዕሰ ጉዳዮች የተነሱበት ነበረ። በዋናነት ግን እርሳቸውን ፎከስ አድርገው ሲያወሩ ወይም ደግሞ ሲናገሩበት የነበረው ጉዳይ የኮሪደር ልማትን በሚመለከት አዲስ አበባን የማስዋብ በርካታ እርሳቸው ሀገራዊ ባሉት ፕሮጀክቶች እንዴት ተሰርተው እንደነበረ እንደዚሁ የተነሱበትን ጉዳይ ነውና በዚህ ንግግራቸው አንድ በጣም ቀልቤን ስቦት የነበረው ነገር ምንድነው የኮሪደር ልማትን በሚመለከት በአዲስ አበባ በእርግጥ አዲስ አበባ በጣም ውብ ሆናለች። ይህን መካድ አይቻልም። ማንም ሰው የሚያየው የሚታዘበው ነው። በጣም ከብዙ አይነት ችግሮች ብዙ አይነት ህጸጾች ቢኖሩበትም ብዙ አይነት ትዝታዎች እኔ በግሌ እንደ አዲስ አበባ ሰው እንደ አዲስ አበባ ልጅ እኔ በግሌ የምታዘባቸው ነገሮች ቢኖሩም ትዝታዎች ቢጠፉም ነገር ግን አዲስ አበባ በጣም ውብ ሆናለች። ከዚህ ጀርባ የሚተነተኑ ነገሮች ቢኖሩም ማለት ነውና እርሳቸው ምንድነው የሚሉት ይህን አለማድነቅ ይላሉ። ይህን አለማድነቅ የአእምሮ ታማሚነት ነው ብለው ይደመድማሉና በእርግጥ እንደዚህ አይነት ድምዳሜ ከአንድ ጠቅላይ ሚኒስትር ያውም ደግሞ በጣም ትልቅ ህዝብን ከሚመሩ ጠቅላይ ሚኒስትር የሚጠበቅ ነው ወይ? ምንድን ማለት ነው? ማለት መነሻውስ ምንድነው? የሚተች አይኑር ከሆነ ያው በእርግጥ እንደዚህ አይነት አካሄዶችን ነው ጠቅላይ ሚኒስትሩ ከዚህ ቀደምም ሲያሳዩን የነበረው። ነገር ግን አንቂን አለመቀበል ትችትን አለመቀበል በአንድ ወቅት የራሳቸው አሁን በማህበራዊ ጉዳይ አማካሪ የሆኑት ዳንኤል ክብረት ባለሳሳት የሁለት ሐውልቶች ወግ የሚል አንድ መጽሐፍ አላቸው እና በዛ ውስጥ 50 ነዋሪ 50 ደጓሪ የሚል አንድ ቻፕተር አለው እዛ ውስጥ እና እነዚህ ሰዎች እንግዲህ አነዋሪው ቁጭ ብሎ ሰው መንግስት ሲሰራ ዳር ይዞ የሚያነውር ነው ወይም ደግሞ ክሪቲክ የሚሰጥ ዝም ብሎ ክሪቲሳይዝ የሚያደርግ from the negative side የሚናገር ሁሌ ትችትን የሚያበዛ ሁሌ ትችትን የሚሰነዝር ነው። አደጓሪው ደግሞ የሚሰራ ነው አይዞህ በል የሚል ነውና ሁሉም ግን ለአንድ መንግስት ምን ያህል አስፈላጊ እንደሆኑ የሚተነትን ጽሁፍ ነው እዛ ላይ ሲናገር የነበረው ማለት ነው ወይም ደግሞ ያ ጽሁፍ የሚያትተው። ምክንያቱም እነዚህ አነዋሪዎቹ የመንግስትን ክፍተት እያሳዩ መንግስት እየነቃ
በነቃበት ልክ ደግሞ ስራውን የሚሰራ እንዲሆን ያደርጋል። ሁሌም ንቁ አለርት፣ ሁሌም ደግሞ ለትችት ጆሮን የሚከፍት እንጂ ተቺዎችን የሚያስርና የሚያሳድድ እንዳልሆነና እንዳይሆንም የሚያደርግ ጽሁፍ ነው። ምናልባት እንግዲህ አሁን አቶ ዳንኤል ክብረት ይህን ረስተውት ከሆነ ያው የረሱት ይመስላሉ። ምክንያቱም ከሰሞኑ የሰነዘሯቸው ሀሳቦች ራሱ በጣም ትንሽ የሚጎረብጡ ስለሆኑ ማለት ነውና እንግዲህ ይህ ለትችት ስስ መሆን በጣም የመንግስት ሆደ ሰፊነት፣ መንግስት በልዩነት ሊታደለው የሚገባውን አይነት ሆደ ሰፊነት በጣም እያነሰ መሄዱን እንደዚሁ ማሳያ ነውና በጅምላ እንደዚህ ህብረተሰብን ተማሚ ናችሁ እስከ ማለትና እስከ መፈረጅ የሚያደርስ ንግግርም እንደዚሁ አድርገው ነበርና ባሳለፍነው ሳምንት ይህ በጣም በእጅጉ የመነጋገሪያ ሆኖ የነበረበትም ሁኔታ ነው ማለት ነው። በዛ ላይ ደግሞ ጠቅላይ ሚኒስትሩ በእርግጥ ለሀገር ውስጥ ሚዲያ በመረጧቸው የሀገር ውስጥ ሚዲያዎች መቅረባቸው በእርግጥ በጣም የሚያስመሰግናቸውም ነው። ምክንያቱም ለእኛ ብርቅ እየሆነብን ነው። ጊዜን ጠብቆ የሚሰጡ ጋዜጣዊ መግለጫዎች በተለይም ደግሞ ከመንግስታት ጋር ከጋዜጠኞች ጋር ፊት ለፊት በመቀመጥ በርካታ ጋዜጠኞች ባሉበት መግለጫ የመስጠትና ጥያቄን ተቀብሎ በዛው ስፍራ ላይ ምላሽ የመስጠት ነገር የለም፣ ኖሮም አያውቅም ወይም ተደርጎም አያውቅም። እና ይህ ደግሞ በጣም በእጅጉ መረጃን ከማግኘት ወይም ደግሞ መረጃ ወደ ህብረተሰቡ ሊደርስ ካለበት ከቤተ መንግስት ወደ ህብረተሰቡ የሚሰራጩ መረጃዎች አሁንም ሶሻል ሚዲያዎችን ተከትሎ የሚሆን በዋናነት ሶሻል ሚዲያዎችን የጠቅላይ ሚኒስትሩን ሆነ እንደዚሁም ሌሎች በዙሪያቸው ያሉትን የፕሬስ ሴክሬታሪውንም እንደዚሁ ተከትለን ነው መረጃዎች እየተገኙ የሚገኙ። ይህ ደግሞ ለሐሰተኛ መረጃዎችና ለበርካታ የጥላቻ ንግግሮችንም ጨምሮ ተጋላጭ የሚሆንባቸው መንገዶች በጣም ሰፊ ናቸው ለማለት ነው። ሌላው የነዳጅ እጥረት በተለይም ደግሞ የናፍጣ ነዳጅ እጥረት በአዲስ አበባ በጣም በእጅጉ እየታየ ይገኛል። በርካታ የነዳጅ ማደያዎች በትላልቅ መኪኖች የናፍጣ መኪኖች ያው ብዙዎቻችን እንደምናውቀው በጣም ሄቪ ዲዩቲ መኪኖች ናቸው የናፍጣ ተጠቃሚዎች እና ከተሞች መንገድ ላይ በጣም ረጃጅም ሰልፎችን ማስተዋል በጣም የተለመደ ሆኗል። በተለይም ደግሞ ከቅርብ ቀናት ወዲህ የነዳጅ ጉዳይ አሁንም መፍትሄ የሚያገኝ አይመስለኝም። በአንጻራዊነት የቤንዚን አቅርቦት የተሻለ ሆኖ ተገኝቷል ከሰሞኑ። ነገር ግን ይህም ደግሞ በቀጣይ ሊኖር ወይም ደግሞ ሊያልቅ እንደሚችል በተለይም ደግሞ መረጃዎች እንደሚያመለክቱት ከሰሞኑ ለአዲስ አበባና ለተለያዩ ለተመረጡ አንዳንድ አካባቢዎች ነዳጅ እየቀረበ የሚገኘው በእርግጥም ከጅቡቲ ወይም ደግሞ ኢትዮጵያ የምታስገባው ነዳጅ ሳይሆን ለመጠባበቂያ ተከዝኖ የነበረው ወይም ደግሞ ተቀምጦ የነበረው ስቶር ተደርጎ የነበረው ከአዋሽ እየመጣ እንደሆነ እንደዚሁ መረጃዎችም ሲሰራጩ ነበረ ባሳለፍነው ሳምንት። ይህም ደግሞ እንግዲህ በቀጣይ የነዳጅ ውጤቶች እጥረት ሊያጋጥም እንደሚችልና በእርግጥ ጠቅላይ ሚኒስትሩ ራሳቸው አስቀድመው ፍንጭ ሰጥተዋል ሊያጋጥም እንደሚችልና እንግዲህ ቆጥበን መጠቀም እንዳለብን ባለፈው ዝግጅታችን ላይ አንስተነዋል። እንደዛ ብለው ነበረ። ስለዚህ የናፍጣ እጥረት ግን በእጅጉ የተስተዋለበትም ሳምንት ነበረ ለማለት ነው። እንግዲህ ከኢትዮጵያ ወጣ ስንል በእርግጥ ተመልሰን እንመጣለን። ነገር ግን ቀጠናዊ ጉዳዮችን ለማንሳትም ያህል ባሳለፍነው ሳምንት ሌላ አንድ ጉዳይ አለ ወደ ኬንያ የሚወስደን። ኬንያ እንግዲህ በጣም ጉምቱ የነበሩትን የፖለቲካ አውጋር ራይላ ኦዲንጋን ጅሬሙጊ ራይላ ኦዲንጋን እንግዲህ ካጣች ወራት ተቆጥረዋል። ይህንም ተከትሎ እንግዲህ ኦዲንጋ ይመሩት የነበረው የኦሬንጅ ዲሞክራቲክ ሙቭመንት መሪ አልባ ሆኖ ነበረ ወራቶች ሲቆጠር የነበረው። ይሁን እንጂ ኦቡሩ ኦጊንጋ ወይም ደግሞ የራይላ ኦዲንጋ ታላቅ ወንድም በአክቲንግ እንግዲህ ቼርፐርሰን ሆነው ነበረ ሲመሩት የነበሩት እስከዛሬ። ነገር ግን አሁን በሙሉ ፕሬዝዳንት ሆነው እንዲመሩ ተመርጠዋል። እርሳቸው መምጣቱን ተከትሎ እንግዲህ በርካታ አስተያየቶችም እንደዚሁ እየተሰነዘሩ ይገኛሉ። ነገር ግን ዛሬ ወደ እናንተ የማደርስላችሁ
ኡብሮ ኦጊንጋን ወደ ስልጣን መምጣት ተከትሎ ያው እንግዲህ ከራይላ ኦዲንጋ ቤተሰቦች ጋር በጣም ሰፊ ሽኩቻ ውስጥ እንደነበሩ የሚታወስ ነው። በተለይም ደግሞ ከራይላ ኦዲንጋ ልጅ ዊኒ ኦዲንጋ ጋር በጣም የገቡበት ሰጥ አገባ በእጅጉ በጣም በእጅጉ ትልቅ ነበረ። ይህንም ተከትሎ እንግዲህ ከዊኒ ኦዲንጋ ጋር የነበራቸው አለመግባባት ወይም ሽኩቻ አሁን በተወሰነ መልኩ በተለይም ደግሞ በበዓለ ሲመታቸው እንግዲህ በዓለ ሲመታቸው ማለት ይቻል እንደሆነ አላውቅም፣ ነገር ግን ይህን ፓርቲ ኦዲኤምን ለመምራት በተመረጡበትና ይፋ በሆነበትም ወቅት በዛን ዝግጅት ወይም ስነ ስርዓት ላይ ዊኒ ኦዲንጋ በይፋ እንግዲህ አብረው እንደሚሰሩና መልካም ምኞታቸውንም እንደዚሁ መግለጻቸው ይታወሳል ወይም ደግሞ ይፋ አድርገዋል። ነገር ግን ከዛ አስቀድሞ የፖለቲካ ሽኩቻቸው በተለይም ደግሞ የኦዲኤምን የመምራት እድል በእርግጥም ወደ ራይላ ኦዲንጋ ቤተሰብ ወደ ልጆቻቸው ይተላለፋል የሚል በርካታ ፍራቻ ነበረ፣ ወይም ደግሞ ሽኩቻና መራኮትም ነበረ በዚሁ በኦዲኤም ውስጥ። አንደኛውና ትልቁ ደግሞ ይህን ጉዳይ ይመሩታል ወይም ደግሞ ይቃወሙታል፣ ወደ ልጆቻቸው እንዳይሄድ ይፈልጋሉ የሚባሉትም ደግሞ አሁን የተሾሙት ኡብሮ ኦዲንጋ ናቸው። ኡብሮ ኦጊንጋ ወይም ታላቅ ወንድማቸው የራይላ ኦዲንጋ ታላቅ ወንድም በርካቶች ያው ኦዲኤምን በጣም ተስፋ ጥለውበት ነበር። በተለይም ደግሞ የራይላ ኦዲንጋ በጣም የፖለቲካ በጣም ጫፍ ላይ ደርሰው በነበረበት ጊዜ የተመሰረተን በመሆኑ እርሳቸው የሚመሩት የነበረ በመሆኑ 20 ዓመት ያስቆጠረ ነውና እርሳቸው የሚመሩት በመሆኑ ባባ ይሏቸዋልና ያው ራይላ ኦዲንጋን በጣም ወጣቱ ይተማመንባቸው ነበር፣ ተስፋ ያደርግባቸው ነበር። በርካታ ምርጫዎችን እርሳቸው ያሸንፋሉ የሚል ተስፋም እንደዚሁ ይሰጥ እንደነበር የሚታወስ ነው። ነገር ግን ከተወሰነ ጊዜ ዓመታት ወዲህ እስከ ህልፈታቸው ድረስ አንዳንድ ቅያሜዎችም እንደዚሁ የተሰሙበትም አጋጣሚ ነበረ። ምክንያቱ ደግሞ ያው ከዚህ ቀደምም እንደገለጽኩት አስታውሳለሁ የራይላ ኦዲንጋ እንግዲህ ኦዲኤም ፓርቲያቸውን ለገዢው መንግስት ከገዢው መንግስት ጋር ወይም ደግሞ ከሳሙኤል ሩቶ አመራር ወይም አድሚኒስትሬሽን ጋር በመቅረብ ከመንግስት ጋር እየተሞዳሞዱ ነው፣ የኛን ሐሳብና የኛን ትችት ወይም ደግሞ የኛን ውክልና ወደ ጎን ትተዋል እስከመባልም ደርሰው ነበርና ይህ በእርግጥ ቀጥሎ ነበር። ከልፈታቸውን በኋላ ወንድማቸው እንግዲህ ኡብሩ አክቲንግ ቼርፐርሰን ሆነውን በሰሩበት አጋጣሚ እንደዚሁ ከልጃቸው ከራይላ ኦዲንጋ ልጅ ዊኒ ኦዲንጋ ይሰነዘር የነበረውም ትችት አንደኛው እንግዲህ ይህን ድርጅት አባት የሰራውን ወይም ደግሞ እስከዛሬም የዘለቀውን ይህን ድርጅት ይህን ተቋም ጠንካራ ተቋም ወይ ጠንካራ የፖለቲካ ፓርቲ ለመንግስት አሳልፈው ሊሰጡ ይችላሉ የሚል ሽኩቻ ነው። እርሳቸውን ወይም ደግሞ ዊኒን የሚከተሉ የኦዲኤም ፓርቲ ግለሰቦች ግን አልታጡም። በርካቶችን በዚሁ ሐሳብ የሚስማሙበት ነው። ቢካዝ የመለሳለስና መንግስትን የመወገን የመደገፍ እርሱንም እንግዲህ ወገንተኝነታቸውንም እንደዚሁ ተጠቅመው ደግሞ ወደ ስልጣን የመምጣት ሐሳብ አላቸው። የአቋራጭ መንገድም ሊጠቀሙ ይችላሉ የሚል ሐሳብ ነው የነበራቸው። ነገር ግን አሁን ያው ይህን ሁሉ ወደ ጎን በማድረግ በእርግጥ በጣም የሚያስቀና የፖለቲካ አካሄድ ነው እየተካሄደ የሚገኘው። ኬንያ እንግዲህ በስልጣን ርክክቡ ወቅት የራይላ ኦዲንጋ ልጅ ዊኒ ኦዲንጋ እንግዲህ በጣም ዳይቨርሲቲን እንግዲህ አክሰፕት የሚያደርግ በተለይም ወጣቱን ደግሞ ፎከስ አድርጎ የሚሰራ ፓርቲ ወይም አመራር እንደሚሆን ተስፋ አድርጋለሁ፣ አብረን እንሰራለን የሚል ንግግር ማድረጋቸው እንግዲህ ውጥረቱን በተወሰነ መልኩ ሊያረግቡ ይችላልም ተብሎ ይገመታል። እንግዲህ ኬንያ በመጪው ዓመት 2027 ኦገስት 10 ላይ አገራዊ ምርጫ ወይም ፕሬዝዳንታዊ ምርጫ ለማድረግ ቀነ ቀጠሮ ይዛለች። ለዛም ደግሞ በርካታ ስራዎች እየተሰሩ ይገኛሉ። እንግዲህ አንዳንድ መረጃዎች እንደሚያመለክቱት የቀድሞ እንግዲህ መሪ ኡሁሩ ኬንያታ ወደ ስልጣን እንግዲህ ተመልሰው ለመምጣት ውድድር ያደርጋሉ ተብሎ እንደዚሁ ይገመታልና ቀላል ግምትም አልተሰጣቸውም። ነገር ግን ቀላል ግምት አለመሰጠቱ ብቻ ሳይሆን አሁንም ተፈርቷል። የኬንያ ምርጫ በእርግጥ ደና ሂስትሪ የለውም። ምንም እንኳን በጣም
ስልጡንና በጣም ዲሞክራቲክ የሆኑ አካሄዶችን ከሚታይባቸው የምስራቅ አፍሪካ ሀገራት ቀዳሚው ቢሆንም የኬንያ ፖለቲካ ነገር ግን ደህና ሂስትሪም ደግሞ አዘሴም ታይም የለውም። በርካቶች የተገደሉበት፣ የተፈናቀሉበት፣ የታሰሩበት፣ የተሰውሩበትም ታሪክ እንደዚሁ ባለቤትም ነውና በተለይም ደግሞ ከቅርብ ጊዜ ወዲህ በሳሙኤል ሩቶ ወይም በዊሊያም ሩቶ መንግስት ይነሳ የነበረው ህዝባዊ አመፅ እና ያንም ተከትሎ መንግስቱ የወሰደው እርምጃ ቁርሾ አሁንም አልዳንም፣ ጠባሳው አሁንም አለ። ስለዚህ በመጪው ምርጫ ደግሞ ተባብሶ ሊቀጥል ይችላል፣ ሀገሪቱን ወደ አለመረጋጋትም እንደዚሁ ሊወስድ ይችላል የሚል ግምትም ከዚሁ ቀደም ብሎ እየተሰጠ ይገኛል ማለት ነው። ምክንያቱም የሳሙኤል ሩቶን የኋላ ታሪክም እያነሱ በርካቶች የሄዱባቸውና ለዚህ ስልጣንም የወጡባቸው መንገዶች በእጅጉ በጣም ይሄ የፖለቲካል ኢንትሪግን በደንብ የሚረዱ ግለሰብ ናቸው። በኬንያ ውስጥ እንዲያውም እርሳቸውን የሚያክል የፖለቲካ ሸፍጥ በመስራት ቀዳሚ የለም እስከማለትም የሚደርሱም በርካቶች ናቸውና በኬንያ እንግዲህ ቀጣዩ የ2027 ምርጫ በጣም ከፍተኛ ግምት ተሰጥቶታል። እንግዲህ ኡሁሩ ኬንያታም እንግዲህ እንደዚሁ ከተወዳደሩ በጣም ከፍተኛ ግምት የሚሰጣቸው ግለሰብ ወይም የፖለቲካ ፊገር ናቸው ተብሎ ይወሰዳል ማለት ነው። ሌላው ከኬንያ ሳንወጣ አንድ ላይ ሶማሊያንም የሚነካ አንድ መረጃ ወጥቷል። ከዚህም ጋር በተገናኘ ምንድነው እንግዲህ ኬንያና ሶማሊያ ድንበር እንደሚጋሩ ያው ይታወቃልና የኬንያ ቦርደሯን ልትከፍት እንግዲህ ከ11 ዓመት በኋላ መሆኑ ነው። ከ15 ዓመት በኋላ በ2011 የዘጋችውን ቦርደር የመሬት ወይም የየብስ ቦርደሯን እንግዲህ ለመክፈት ዝግጅት እያደረገች ነው። በመጪው ኤፕሪል በፈረንጆች ክፍት ታደርጋለች። ይህም ደግሞ የሆነው በጣም አስገራሚው ነገር እስከዛሬው የዲፕሎማሲያዊ ግንኙነትና የዲፕሎማሲ ጥያቄዎች ፍሬ ሳያፈሩ ቀርተው 15 ዓመት ቀላል ዓመት አይደለም። በተለይም ደግሞ ለኬንያና ለሶማሊያ ምክንያቱም የሁለቱ ሀገራት ያላቸው ትስስር በእጅጉ የጠነከረ ነው። የህዝብ ለህዝብ ግንኙነቱም እንደዚሁ ከፍ ያለ ነው። በኬንያ ናይሮቢ እንዲሁም የተለያዩ የኬንያ ግዛቶች የሚኖሩ የሶማሊያ ዜግነት ያላቸው ሰዎች በርካታ መዋለ ንዋያቸውን እንደዚሁ የሚያፈሱበትም ሀገር ነው ኬንያ እና ይህ ሁሉ በሆነበትና ባላቸው የጠንካራ የዲፕሎማሲም ግንኙነት ያልተፈታ ችግር አሁን ይህ ጉዳይ እልባት ሊያገኝ የቻለው በጫት አምራቾችና ጫት ላኪዎች አግባቢነት መሆኑ ትንሽ ግርምትን የሚጭር አሴም ታይም ደግሞ ምን አይነት የአቅም ቢኖራቸው ነው የሚያስብልም ጉዳይ እንደሆነ እንደዚሁ ማንሳት ያስፈልጋል። ይህ እንግዲህ ጉዳይ እንደሚያመለክተው በ2011 ከአልሸባብ ተደጋጋሚ ጥቃት ያው ኬንያ በጣም የአልሸባብ ጥቃት የሽብርተኝነት ጥቃት በጣም ተጋላጭ ከሆኑ አሁንም የምስራቅ አፍሪካ ሀገራት ቀዳሚዋ ነች እና በተደጋጋሚ በ2011 እና ከዛ ማስቀድሞ ደግሞ በርካታ የአልሸባብ ጥቃቶች የሽብር ጥቃቶች በኬንያ ተከስተው ነበረ። በርካቶችን ለህልፈትም እንደዚሁ የዳረጉበትም ዓመት እንደነበረ የሚታወስ ነውና በዛን ወቅት ነበረ ኬንያ ከሶማሊያ ጋር የሚያዋስናትን የየብስ ድንበር የዘጋችው። ያንም ተከትሎ እንግዲህ 15 ዓመታት ተቆጠሩ። ነገር ግን ምንም አዲስ ለውጥ አልመጣም ነበረ። ይሁን እንጂ አሁን በጫት ላኪዎችና በጫት አምራቾች ጠንካራ ሎቢ ማድረግ እልባት አግኝቶ እንግዲህ አሁን የየብስ ግንኙነቱ ሊከፈት ቀነ ቀጠሮ ተይዞለታል በመጪው ኤፕሪል በፈረንጆች ማለት ነው። እንግዲህ የጫት ንግዱ ምን አይነት አቅም ቢኖረው ነው የሚያስብለውንም እንደዚሁ ለማየት ያስፈልጋል። ምክንያቱም የኬንያ በጣም ከባድ ወይም ደግሞ ከፍተኛ የሆነ ጫት ላኪ አገርም ነች በምስራቅ አፍሪካ። የምትልከው ደግሞ ዋነኛ መዳረሻዋ ደግሞ ሶማሊያ ነው። በዚህም እንግዲህ ወደ 13 ቢሊዮን ሽሊንግ ያንቀሳቅሳል የጫት ንግድ በኬንያ 13 ቢሊዮን ሽሊንግ ወይም ደግሞ 100 ሚሊዮን ሽሊንግ በአመት የሚያንቀሳቅስ የቢዝነስ አቅም ነው። ይሄ በጣም ትልቅ የቢዝነስ ወይም ደግሞ ትልቅ የንግድ እንቅስቃሴ ነው። ያው ሁላችንም እንደምናውቀው ከድንበር መዘጋቱ በፊት ግን አስቀድሞ ወይም ደግሞ ከ15 ዓመት በፊት በቀን ወደ 20 ቶን ጫት ወደ ሶማሊያ
ይላክ ነበረ። ከዚህም ጋር በተገናኘ እንግዲህ ወደ $39,000 በቀን ኬንያ ገቢ ታገኛለች ከዚህ ማለት ነው። ይህ ሁሉ እንግዲህ በያኔው ምንዛሬ ከ15 ዓመት በፊት በነበረው ምንዛሬም ከፍተኛ የሚባል ገንዘብ ነው። ይህን ሁሉ እንግዲህ ወደ ጎን ተብሎ ነው ያው ሴኩሪቲ ይቀድማልና ኬንያ ድንበሯን ዘግታ የነበረው ማለት ነው። ነገር ግን አሁን ይከፈታል። የጫት ንግዱም እንግዲህ ተጠናክሮ ይቀጥላል ማለት ነው። አሁን ደግሞ በጣም በሰፊው ሊሆን እንደሚችል እንደዚሁ ይታመናል። ምክንያቱም ደግሞ ከኢትዮጵያ ጋር የተገባው ያው ከኢትዮጵያ ጋር ያለው የዲፕሎማሲ መሻከር ከሶማሊያ ጋር ያለው የዲፕሎማሲ መሻከር የጫት ንግዱን ከኢትዮጵያ ወደ ኬንያ ሊያዞርም እንደሚችል እንደዚሁ ይጠብቃል ማለት ነው። ያንም ተከትሎ የቦርደር መከፈቱን ተከትሎ እንግዲህ በኬንያ ወይም ናይሮቢ የሚገኘው የሶማሊያ ኤምባሲ ለዜጎቹ ናይሮቢ ለሚገኙ ዜጎች የናሽናል አይዲ ኢሹ እያደረገ ይገኛል። አስቀድሞ ምዝገባ እያደረገና ለነሱም ደግሞ የብሔራዊ አይዲ ካርድ እየሰጠ ይገኛል። ይህም ደግሞ ወደ ያን የተከፈተውን የየብስ ትራንስፖርት አብሮ ይጀምራልና በዛም የሚያልፉ የሶማሊያውያን ዜጎችን ለመለየት እንዲያስችል እንደዚሁ የናሽናል አይዲ ኢሹ እያደረገ ይገኛል ማለት ነው። ሌላ ወደ ኡጋንዳ እናልፋለን። ሌላ እንግዲህ ኡጋንዳ ባሳለፍነው ሳምንት የጦር አዛዧ እንግዲህ አንድ አነጋጋሪ ያው ሁሌም አነጋጋሪ ናቸው። እኚህ የጦር አዛዥ የሙሴቪኒ የመጀመሪያ ልጅ ናቸው። ያው እንግዲህ ሙዚ ኪሩጋምባ ይቅርታ እንግዲህ ያው በደንብ ካልጠራሁት ከእስራኤል ጋር በይፋ በመወገን ኢራንን እንደዚሁ እያወገዙም የተሰሙበትም አጋጣሚ ነበረ። በእርግጥ ያው በ1980ዎቹ እና በ1990ዎቹ ምንም ባልነበርንበት ጊዜ እስራኤል ደግፋናለች። አሁን ደግሞ ከሷ አጠገብ ልንቆም ይገባናል። ኢራንን ለመያዝ የ2 ሳምንት እድሜ ብቻ ነው የሚበቃን የሚል በጣም አወዛጋቢና የአእምሮ ሁኔታቸውም እንደዚሁ አጠራጣሪ እስኪመስል ድረስ የሚናገሩበት እርግጠኝነት በራሱ በጣም ጥያቄ ውስጥ የሚጥል እንደሆነ እንደዚሁ ማሳያ ነው። እና ይሁን እንጂ ኡጋንዳ እንግዲህ እንደ ሀገር እንደ መንግስት በዚህ ንግግራቸው የተስማማች በሚመስል መልኩ ማብራሪያ ሲሰጥም ወይም መንግስታዊ ማብራሪያ ኦፊሻል ማብራሪያዎች ሲሰጡ አልተስተዋለም። ይህንም ተከትሎ እንግዲህ የእስራኤል በርካታ የሶሻል ሚዲያ አካውንቶች ይህን ንግግራቸውን እያስተጋቡት ይገኛሉ። በተለይም ደግሞ በእስራኤሉ የስለላ ድርጅት ሞሳድ ይዘወራሉ የሚባሉ የማህበራዊ መገናኛ አውታሮች ወይም ደግሞ የማህበራዊ ትስስር ገጾች ይህን ንግግር በጣም በሰፊው እያስተጋቡት እንደዚሁም ደግሞ ዓለም አቀፍ ሚዲያዎችም እንደዚህ እየተቀባበሉት ይገኛሉ ማለት ነው። በ1980ዎቹ እና 90ዎቹ በእርግጥ ምንድን ነው የተደረገው? ያው እስራኤል በእርግጥ የሙሴቪኒ መንግስት ከመምጣቱ አስቀድሞ በነበረው የኢዲያሚን አገዛዝ ዘመን በርካታ እስራኤላውያን ኢንክሉዲንግ የጦር አሰልጣኞችን ጨምሮ በኢዲያሚን ቀጭን ትዕዛዝ ከኡጋንዳ ለቀው እንዲወጡ ተደርገው ነበረ። ተባረው ወጥተው ነበረ። በቃ ማለት this is the word እንዲያውም እና በወቅቱ በተለይም ያው ኢዲያሚን ከአረብ ሀገራት መንግስታት ጋር በመወገን በተለይም ደግሞ ታሪክ እንደሚያስታውሰው በጋዳፊ ሀሳብ አመንጭነትና ትእዛዝ ሰጭነት ነው የተባረሩት እስከመባል የሚደርሳሉና እነዚህ እስራኤላውያንን ከኡጋንዳ ለቀው እንዲወጡ አድርገው ነበረ። ይህ ደግሞ በእስራኤል ያው ከፍተኛ ቁጭትም እንደነበረ የሚታወስ ነውና በ1980ዎቹ እና በ1990ዎቹ እስራኤል ምን አይነት ድጋፍ ነው ያደረገችው? ወይም ደግሞ እኚህ የጦር አዛዥ ሙዚ ኪሩጋምባ ይህን አንስተው አሁን ታሪካዊ እንግዲህ ትስስራቸውን በማንሳት አሁን እኛ ደግሞ ልንደግፋት ይገባል የሚሉት ነገር ያደረጉት በምን ምክንያት ነው ብለንም እንደዚሁ ለመመርመርም ያህል ያው እንግዲህ በ1972 አካባቢ ነው እንግዲህ ሰዎች የወጡት በፈረንጆቹ 1972 እስራኤላውያን ተባረሩ። በ1986 ደግሞ ያው የሙሴቪኒ መንግስት ስልጣን ያዘ ማለት ነው። በእነዚህ ሁሉ ልዩነቶች አመታት ግን
የእስራኤል መንግስት ወይም ደግሞ በኢንተለጀንስ በጣም ድጋፍ ያደርጉ ነበረ። የኢንተለጀንስ ድጋፋቸው ደግሞ የኢዲ አሚንን መንግስት እስከ መገርሰስ የሚያደርስ እንደነበረ እንደዚሁ አንዳንድ መረጃዎችንም እንደዚሁ ስናገላብጥ ያገኘነው ነው። ሌላው ያው ሁላችንም እንደምናስታውሰው የ1974ቱ የአውሮፕላን ጠለፋ እና ያንም ተከትሎ ደግሞ እስራኤል የፈጸመችው ጀብድና ፊልም የሚመስሉ አይነት የኢንቴቤ ኦፕሬሽን በጣም በእጅጉ መነጋገሪያም እንደነበረ እንደዚሁ የሚታወስ ነው እና ያው 90 ሚኒትስ ኢንቴቤም እንደዚሁ የሚታወስ ነው። ያው ፊልምም ሆኗል። ከዛም በኋላ ደግሞ በመጽሐፍም እንደዚሁ ፐብሊሽ ተደርጓል እና ይህ ሁሉ ግን ሙሴቪኒን ወደ ስልጣን ለማምጣት በእጅጉ የረዳ ያው ድጋፍ ነው። ሙሴቪኒን በእርግጥ ለሙሴቪኒ በማሰብ ወይም ደግሞ አሁን ላለችው ኡጋንዳ በማሰብ ሳይሆን ምናልባትም ከቂም በቀል የተነሳም ሊሆን እንደሚችል እንደዚሁ ደግሞ መዘንጋት የለብንም ማለት ነው። ስለዚህ ኢዲ አሚንን ከመጥላት ከነሱ ጋር የነበራቸውን ቆይታ ስላባረራቸው እንደ ቂም በቀልም እንደዚሁ ሊያደርጉ ይችላሉ የሚልም እንደዚሁ እንደ መላምትም መነሳት የሚችል ነው ማለት ነው። ስለዚህ የኡጋንዳ አቋም ባሳለፍነው ሳምንት እንግዲህ በተለይ ደግሞ የኢራንና የዓለም ጦርነት ነው በነገራችን ላይ እየተደረገ ያለው እና እንግዲህ ጀነራሉ ምን አይነት ሐሳብ ምን አይነት መነሾ ወይም ደግሞ ምን አይነት የሚሊተሪ ካፓሲቲ ቢኖራቸው እንደሆነ እንደዚሁ ባይታወቅም ነገር ግን የሁለት ሳምንት እድሜ ብቻ ነው የሚበቃን ቴህራንን ለመቆጣጠር የሚል መረጃ መስጠታቸው በእጅጉ አነጋጋሪ ነበር ብለን እናልፋለን ማለት ነው። ሌላው እንግዲህ ወደ ኢትዮጵያ ተመልሰን እንመጣለን። የኢትዮጵያ ሌላኛው ጉዳይ የነበረው ዓለም አቀፍ ርዕስ ሆናም የሰነበተችበት ሌላኛው ጉዳይ ግሎቤን ሜል የካናዳ ትልቁ ሚዲያ ነው። በካናዳ ውስጥ በጣም ከፍተኛ ተደማጭነት በጣም በርካታ ፖሊሲ ሜከሮች ኢንክሉዲንግ ጠቅላይ ሚኒስትሩን ጨምሮ በየጊዜው የሚያነቡት በየቀኑ የሚደመጥ የሚታወቅ የሚሰማ የሚነበብ ትልቅ ተጽዕኖ ፈጣሪ ሚዲያ ነው ግሎቤን ሜል እና ግሎቤን ሜል ባሳለፍነው ሳምንት የሱባለው ብርሃን የተባለ ትውልደ ኢትዮጵያዊ ነገር ግን በዜግነት ካናዳዊ ግለሰብ ባሳለፍነው ነሐሴ ወር በ2017 ወደ ኢትዮጵያ ዘመድ ለመጠየቅ በሄደበት ታስሮ አሁንም ድረስ አለመፈታቱና እንዲሁም ደግሞ በርካታ የማሰቃያዎች ደርሰውበት እንደነበረ የሰብአዊ መብት ኮሚሽንም እንደዚሁ ያረጋገጠው መሆኑን በመጥቀስ ግሎቤን ሜል ይፋ አድርጓል። ይህንም ተከትሎ በርካታ ጩኸት ከካናዳም በመንግስታትም ሳይቀር እንደዚሁ እየተስተጋባ ይገኛል። እርሱ የሚገኝበት ወይም ደግሞ እርሱ መኖሪያው ያደረገበት የዳንፎርት አካባቢ በርካታ ሀበሾች የሚኖሩበትም አካባቢ ነው ያ ስፍራ። የምክር ቤት ተወካይ የሆኑት ጁሊንም እንደዚሁ ለማናገር ጥረት እየተደረገ ይገኛል አሁን ባለንበት ሰዓት። ይሁን እንጂ ግለሰቡ ከካናዳ ዜግነታቸውን ባለፈ ደግሞ ያደረጉት ወይም ደግሞ የቀረበባቸው ክስ እዚህ ግባ የሚባልና በሰጡት አስተያየት በሰጡት ጥያቄ ባቀረቡትም ጥያቄ እንደሆነ ክስም እየተመሰረተባቸው እንደሆነ እንደዚሁ ነው በግሎቤን ሜል ያተተው ማለት ነውና ነገር ግን ይህን በዘገባውም ላይ ያልተካተተ ነገር ግን አንድ እውነታ ግን ወደ እናንተ ማድረስ የሚያስፈልጋል። በእርግጥ ሱባለው ብርሃኔ ለዚህ ዝግጅት ያው መረጃዎችን እያጠናቀርኩ በነበረበት ወቅት እንደ ምክንያት ያገኘሁት ነገር ምንድነው ከዘመድ ጋር በተለይም ደግሞ ከእህታቸው ባለቤት ጋር በገቡበት ቁርሾ አማካኝነት የእህታቸው ባለቤት ለመንግስት ያልተገባ ኢንፎርሜሽን በመስጠት እርሳቸው እንዲታሰሩ በተለይም ደግሞ በአማራ ክልል ነፍጥ አንግበው የሚንቀሳቀሱ የፋኖ ታጣቂዎች ጋር ግንኙነት አለው በሚል ነው ግለሰቡ እንዲታሰር ያደረገው ማለት ነው። እና ግለሰቡ እንግዲህ በሐሰት ውንጀላ በሐሰት ክስ እንግዲህ የእንደዚህ አይነት በጣም የሰብአዊ መብት ጥሰት እየተደረገበት ይገኛል። በአካላዊና ስነልቦናዊ ጥቃትም እንደዚሁ እየተደረገበት ወይም ደግሞ እየደረሰበት ይገኛል ማለት ነው። በእርግጥ የኢትዮጵያ መንግስት ይህን ነገር በውል እንዲያጤነውና ለዚህ ግለሰብ ፍትህ እንዲሰጠው እንጠይቃለን። አሁንም ደግሞ እንግዲህ ያዳምጡናል ብለንም እናስባለንና ይህን መልእክትም ለማስተላለፍ በዚህ አጋጣሚ እንፈልጋለን ማለት ነው። ሌላኛው የሳምንቱ ኢትዮጵያ ውስጥ የተደረገ ጉዳይ ምንድነው? የማዳበሪያን
ውድነት ወይም ደግሞ የማዳበሪያ ዋጋን መጨመር በሚመለከት በርካታ ሀሳብ አስተያየቶቻችሁም እንደዚህ እየተሰጡ ይገኛሉ። በተለይም ደግሞ የዩኤንዲፒ ሌተስት ሪፖርት ይቅርታ የዩኤንዲፒ ሌተስት ሪፖርት እንግዲህ ማዳበሪያ በ3 እጥፍ ዋጋ መጨመሩና በተለይም ደግሞ በፈረንጆቹ 2025 ሐምሌ ወር እስከ ታህሳስ ወር ወደ ኢትዮጵያ ውስጥ የገባው የማዳበሪያ መጠን ወይም ደግሞ ወጪ የተደረገበት መጠን በ23.3 በመቶ ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ23.3 በመቶ ጭማሪ ማሳየቱንና ይህም ደግሞ ወደ 11.3 ቢሊዮን ዶላር መድረሱን እንደዚሁ ይፋ አድርጓል። ጠቅላይ ሚኒስትሩም ባይዘው ይህን ጉዳይ አልሳቱትም። እርሳቸውም እንደዚሁ በንግግራቸው ኒኒ ፓልም ሎጂን በተገነባበት ወቅት በአፋር ክልል እንደዚሁ አረጋግጠዋል። ያው እናንተም እንደምታስታውሱት የማዳበሪያ ወጪ በጣም ከፍተኛ እንደሆነና እንግዲህ እንዳለመታደል ሆኖ ይገነባሉ ለህዝብ ይደርሳሉ የተባሉት ፋብሪካዎችን ወይም ደግሞ የፋብሪካ አይነቶች በሙሉ ወይም ምርቶቻቸው ባይቻንስ ያው ከውጭ ነው የምናስመጣቸው አሁንም እና እነሱ ለህዝብ ባለመድረሳቸው ፌል በማድረጋቸው ቃል እንደተገባው ባለመሆኑ ምክንያት አሁንም እንግዲህ ቆጥቦ ወደ ማለት ነዳጅ ይወጣል ተብሎ ነበረ። እንደዚሁ ሳይሆን ቀረ። ነገር ግን ጠቅላይ ሚኒስትሩ ያን ከማድረግ ይልቅ ነዳጅ አጠቃቀማችሁን ቁጥቡ እስከ ማለትም ደርሰዋል። ማዳበሪያም እንደዚሁ ሌሎችም እንደዚሁ በቀጣይ ደግሞ የምናየው ይሆናል ማለት ነው። ስለዚህ በቀጣይ ኢትዮጵያ ውስጥ የሚኖረው የዋጋ ግሽበትን እንደዚሁም ደግሞ የምርት እጥረትን በሚመለከት በጣም ከፍተኛ የሆነ ተግዳሮት ከፊታችን ሊከሰት ይችላል ብለንም እንደዚሁ መገመት የሚያስችለን የሚያስደፍረንም ይሆናል ማለት ነው። ሌላኛው እንግዲህ ባሳለፍነው ሳምንት በጣም ከፍተኛ መነጋገሪያም ሆኖ የነበረው የብሔራዊ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ያወጣው መረጃ ነው። በተለይም ደግሞ ይህን ያደረገው ከትግራይ ክልል ጋር በሚመለከት ነው። ያው የትግራይ ክልል በጣም በርካታ ጉዳዮች የኢትዮጵያ ፖለቲካን በብዛት እና በደማቅ እያጠነጠነም የሚገኝበት ወይም ደግሞ ሪቮልቭ እያደረገ የሚገኝበትም አንደኛው ስፍራ ሆኗል ነውም ደግሞ ላለፉት ዓመታት ከቅርብ ጊዜ ዓመታት ወዲህ ማለት ነው። ይህንን በሚመለከት እንግዲህ የሀገራዊ ወይም ደግሞ ኢትዮጵያ ናሽናል ዲያሎግ ኮሚሽን በትግራይ እንግዲህ አጀንዳ ማሰባሰብና የምክክር ወይም ደግሞ ሀገራዊ ምክክሮችን ለማድረግ አስቻይ ሁኔታዎች የሉም ብሎ ይፋ አድርጓል። ይህ በጣም አስፈሪ አስደንጋጭ፣ ምክንያቱም ምክክር ኮሚሽኑ እንግዲህ በተደጋጋሚ ወደ ትግራይ ክልል ሲመላለስ የሚታወቅ ነው። በአንጻራዊነት ትግራይ ውስጥ ነገሮች እየተሻሻሉም ነው እስከመባልም ተደርሶ ነበረ። ነገር ግን ይህ ሳይሆን ቀርቶ አሁን የምክክር ኮሚሽኑ ፍሬያማ ሳይሆን እንዳልሆነና የአጀንዳ የማሰባሰብ ስራ እንዲሁም ደግሞ የምክክር ለማካሄድ አስቻይ ሁኔታ ባለመኖሩ በአዲስ አበባ ሊካሄድ መሆኑን እንደዚሁ ይፋ አድርጓል። በእርግጥ የምክክር ኮሚሽኑ 22 የውይይት መድረኮችን ማድረጉን እንደዚሁ ገልጿል። በ22 የውይይት መድረኮች በክልል ውስጥ ማለት ነው ከክልሉ መንግስት ጋር ከሲቪክ ማህበራት ጋር ከፖለቲካ ፓርቲዎችና ሌሎች ባለድርሻ አካላት ጋር እንደዚህ ውይይት አድርጓል። ምን እንደቀረው አሁንም ግልጽ አይደለም። 22 ውይይቶች 22 መድረኮች ከተደረጉ ምንድነው የቀረው? ኮሚሽኑ ምንድነው ያስፈልገው? ከዚህ ሁሉ 22 መድረኮችን ማካሄድ ከቻለ የአጀንዳ ማሰባሰብ እንዴት ነው ያልተቻለው? 22 ውይይቶች ወይም የ22 መድረኮች ከተካሄዱ የምክክር ማድረግ ያልተቻለበት ምክንያት ምንድነው? ምንድነው የቀረው? ማለት ከሁሉም ባለድርሻ አካላት ጋር በሚባል ደረጃ ምክክር አድርጓል። ነገር ግን አጀንዳ ማሰባሰብ ግን አልተቻለም ይላል። ስለዚህ ምን ማለት ነው? ከህብረተሰቡ ጋር እንደዚህ ውይይት አድርጓል ማለት ነው። ስለዚህ ምን አይነት ችግር ወይም ደግሞ የትኛው ምን አይነት ተግዳሮት ነው የገጠመው? ከ22 መድረኮች ውስጥ የገጠመውና አያስችለኝም ያለበት ምክንያት ምን ሊሆን እንደሚችል እንደዚሁ ግልጽ አይደለም ማለት ነው። ይህንም ተከትሎ እንግዲህ በአዲስ አበባ የሚገኙ የክልሉ ተወላጆች እንደዚሁም ደግሞ ያው በአዲስ አበባ ተቀማጭነታቸውን ያደረጉ የትግራይ ክልልን ወክለው በፖለቲካ የሚወዳደሩ ወይም ደግሞ የፖለቲካ እንቅስቃሴ የሚያደርጉ የፖለቲካ ፓርቲዎችንም እንደዚሁ
ጋር በመሆን የውይይቱን ለማድረግ እቅድ ይዘዋል ማለት ነው። ይህ ተመሳሳይ አይነት ችግር መፍቻ ከመሆን ይልቅ ችግርን እንደዚሁ ማባባሻና ችግር መውለጃ የሆኑ አይነት እርምጃዎች ነው እየተከናወኑ የሚገኘው። ከዚህ ቀደምም በዚሁ ዝግጅታችንም እንደዚሁ ስናስተጋባው የነበረው አንድ እውነት ምንድነው? እውነተኛ ችግር አለ፣ ችግሩን ደግሞ መፈታት አለበት ተብሎ በቅንነትና በእውነተኝነት ማራመድ ከተፈለገ በእርግጥ ከመንግስት አጠገብ ሆነው ያሉትንና መንግስት ይመቹኛል ይሆኑኛል ካላቸው ግለሰቦች ጋር ከማድረግ ይልቅ በእርግጥ ችግር ፈጣሪ ናቸው ብሎ ማፕ ካደረጋቸውና ፖይንት አውት ወይ አይደንቲፋይ ካደረጋቸው ግለሰቦች ጋር በቅንነትና በሐቀኝነት መደራደር ወይም ደግሞ ምክክር ማድረግ የተሻለ ነው የሚሆነው። በእርግጥ ይህ የምክክር ኮሚሽን በርካታ ጥያቄዎች የሚነሱበት የአፈጻጸም ችግርም እንደዚሁ የሚሰነዘርበት ለበርካታ ጊዜያት የአገልግሎት ዘመኑም እያለቀ የተራዘመለት የኮሚሽን ነውና እንዲያውም ከዚህ ቀደም ከተፈጠሩት ኮሚሽኖች በእጅጉ እንደኔ እንዲያውም ቀበጥ ልለው የምችለው አይነት ነገር ነው። የአገልግሎት ዘመኑ በተደጋጋሚ የሚራዘምለት ነው። ከዚህ ቀደም ያው እንደምታስታውሷቸው የወሰን ማንነት የወሰን አስተዳደር እንደዚሁ ኮሚሽን ነበረ። የማንነትና ሌሎችም እንደዚሁ ተመሳሳይ ይቅርታ ስማቸውን መጥራት ካልቻልኩኝ በትክክል እንደዚሁ ኢንክሉዲንግ ፕሮፌሰር ብርሃኑ ነጋ አባል ሆኖ የነበሩበት እንደዚሁም አንዳርጋቸው ጽጌም እንደዚሁ ደግሞ አባል የነበሩባቸው ሁለት ኮሚሽኖች ነበሩና ሚናቸው ምን እንደሆነ ስራቸው ምን እንደሆነ ምን እንዳከናውኑ ምን አኮምፕሊሽ እንዳደረጉ ሳይታወቅ የአገልግሎት ዘመናቸው ተጠናቀው ፈርሰዋል፣ ጠፍተዋል፣ ከስመዋል። ይህ ግን ከሌሎቹ በተለየ ጊዜና እንግዲህ የአገልግሎት ዘመንም እየተራዘመለት የቀጠለ ኮሚሽን ነውና አሁንም እንግዲህ ምን አይነት ስራ ይዞልን ሊመጣ ይችላል ወይም ደግሞ ምን አይነት አውትካም ይኖረዋል ከትግራይ በኩል እንደዚሁም ደግሞ ከአማራ ክልልም በኩል እንደዚሁ። ምክንያቱም በአማራ ክልል የአጀንዳ ማሰባሰብም ተደርጓል ከተባለም መባሉን እርግጠኛ አይደለሁም። ነገር ግን ከተባለ በእርግጥ ታጣቂዎቹ ጋር በአንድ ወቅት ይቅርታ ታጣቂዎቹ ጋር በመሄድ ንግግር ለማድረግ ሐሳብ አለን ፕላን ይዘናል እስከ ማለትም ደርሰው ነበረ። በእርግጥ ያ ነገር ሆኗል ወይስ አሁን እጅ ሰጡ ከተባሉት ሰዎች ጋር ነው ውይይቱ እየተካሄደ የሚገኘው? ሴም ነው እየተደረገ ያለው? ተመሳሳይ አይነት አካሄድ ነው እየተካሄደ ያለውና ይህን በሚመለከት ምን አይነት መፍትሄ ወይም ደግሞ ምን አይነት ውጤት ወደፊት ሊገኝ ይችላል የሚለውን እንደዚሁ አብረን የምንታዘብ ይሆናል። እንግዲህ አድማጮቻችን ለዚህ ሳምንት የያዝኩት ዝግጅት ወይም ደግሞ መረጃ ወደ እናንተ ለማድረስ እንግዲህ ያጠናቀርኩት መረጃ ይህን ይመስላል። በቀጣይ ሳምንት እንግዲህ ሌላ በአዲስ ርዕሰ ጉዳይና መረጃ ይዤ እመለሳለሁ ማለት ነው። በዚሁ አጋጣሚ ግን ሌላ አዲስ ዝግጅት ሆርን ፍሪኩዌንሲ ወደ እናንተ ለማድረስ ወይም ደግሞ ፕሮግራሙን ቀርጸን ወደ እናንተ ለማድረስ እንደዚሁ በዝግጅት ላይ እንገኛለን። ይህም ደግሞ ሚዲያ ኮርነር ይሰኛል። በዲፕሎማሲ በዲሞክራሲ እንደዚሁም ደግሞ ሚዲያን ሴንተር ያደረጉ ግለሰቦችን እንደዚሁ ጋር ቀለምልስ በማድረግ በርካታ ሀሳብ አስተያየቶቻቸውን የሚሰነዝሩበት እናንተም እንደዚሁ ደግሞ ብዙ መረጃዎችን ልክ እነዚህ ሰዎች የምትገበዩበት የምታገኙበት አይነት ፕሮግራም ነው ወደ እናንተ ለማድረስ ዝግጅት እያደረግን የሚገኘው። እንግዲህ ይህ ሲሳካ በተመሳሳይ እንግዲህ መረጃዎችን እያጠናቀረን ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ ለዛሬ ያዘጋጀው ዝግጅት እዚህ ጋር ያበቃል። እስከ ሳምንት፣ መልካም ሳምንት።